ሰዓሊ ጌቱ በቀለ ይባላለሁ። በሶሻል ሚዲያ ደግሞ የምታወቀው ሰዓሊ ጌች ነው የምባለው። ይህንን ስራ ከህፃንነቴ ጀምሮ ነው ስሰራው የነበረው። ትምህርት ቤት እያለሁ ለትምህርት ቤቶች እና እንደዚህ እየሰራው ነው እስከዚህ ሰዓት ያደረስኩትኝ። በተለይ ደግሞ እኔ የምሰራው ስራ የሃይፐር ሪያሊዝም ስራዎች ናቸው ማለት ነው። ይህም የሚሰራው በቻርኮል በእኛ ደግሞ ከሰል የሚባለው ማለት ነው። ያው እሱ በቻርኮል ነው የሚሰራው። ዲቴል የሚሰራው ዲቴል ስላችሁ በሳምንት ሊሆን ይችላል፣ ወራት ራሱ የሚፈጅ ስራ ነው ማለት ነው። በጣም የምወደው ስራዬ ነው። በአብዛኛው እኔ የማተኩረው ስራ ፖርትሬት እና አኒማሎችን፣ ላንድስኬፖችን ልሰራ እችላለሁ በዚህ ማለት ነው። ክሬቲቭ የሆነ ብዙ ስራዎች አሉኝ ከቻርኮል ውጪ። እንደውም ብዙ ሰው ያየልኝ እና ብዙ ሰው ጋር የደረሰ ስራ በፀጉር፣ በዱቄት፣ በእንደዚህ በመሳሰሉም እሰራለሁ ማለት ነው። በአብዛኛው የቤተሰብ አሁን የተለያየ ፎቶ ሊሆን ይችላል። የጠፋ ፎቶ ወይም ጉርድ ፎቶ ላይ ያሉትን ፎቶችን እሱን በመጠቀም አንድ ላይ እንደተነሱ አድርጌ እሱንም እሰራለሁ ማለት ነው። እና ይህንን የመሳሰሉ ብዙዎችን እሰራለሁ። አሁን ኦልሞስት እንደዚህ ከጀመርኩኝ 1-2 አመት ምናምን ይሆነኛል። ግን ከጀመርኩ ከህፃንነቴ ጀምሮ ነው ስራው የነበረው። አሁን ዋናዬ ስራ አይደለም፣ ተማሪ ነኝ። የቀንና የማታ ትምህርት አለኝ። ጀስት ከሱ በተረፈ ስራ ነው ይሄንን እየሰራው ያለሁት። የምማረው ትምህርት ማርኬቲንግ ማኔጅመንት እና በቀን ደግሞ የምማረው ፋይን አርት ነው የምማረው። በቃ ስለምወደው ወደፊትም መስራት ስለምፈልገው ነው እየሰራው ያለሁት። በትምህርቶቹ ደግሞ ላግዘውና በትምህርቱ ደግሞ ከፍ ለማድረግ ነው እየተማርኩበት ያለሁት ማለት ነው። መጀመሪያ የሰራሁት የመንፈሳዊ ነበር፣ ዲጂታል አርት ነበር እንደውም መጀመሪያ የጀመርኩት። ከዛ ይህንንም ደግሞ እየቀየርኩ ወደዚህ መጣሁ። ከዛ ግን በደንብ እስካሁን በደንብ የታየልኝ በፀጉር የሰራሁት አለ። የነ ቬሮኒካን የአርቲስት ቬሮኒካን ማለት ነው። እና እሱ በጣም ታይቷል እና እሷም ወዳው ጥሩ ኮሜንት ሰጥታኛለች። በርታ ምናምን ብላ አበረታታኛለች። እና ሌላውም የአዶናይንም ሰርቻለሁ። የታዋቂ ሰዎችን እየሰራው ብዙ ሶሻል ሚዲያ ላይ በጣም የታዩ ናቸው እነኚህ ማለት ነው። ሌላው ደግሞ በስክሪፕቶ ብቻውን ማለት ነው። በስክሪፕቶ ብቻ ሰርቼ እሱም በጣም ታይቷል። በጣም አብዛኛው ሰው እሱንም ወዶታል ማለት ነው። በቃ ብዙ ሰዎች አበረታቱኛል፣ በጣም ይወዱኛል፣ ይወዱታል የኔንም ስራ ማለት ነው። ይህንን ስራ የሚሰራው ሰው ትሬንድ የሚሆንበት አይደለ። አሁን ጊዜም በቃ ትሬንድ የሆኑ ነገሮች አንዲ ሲነሱ እሱን ይዘን ነው መሄድ ያለብን። በዚህ ጊዜ ደግሞ ሶሻል ሚዲያ የሆነ በትሬንድ ነገር ነው እየተመራ ያለው። አንድ ሰው የሆነ ነገር ሲሰራ ያው በዛ ነው የሚወጣው። እኔም እሱን ያየው ወይ አንድ ሰው ጥሩ ነገር ከሰራ ሶሻል ሚዲያ ላይ ብዙ እውቅናን ያገኘ ከመጣ እኔንም ይጠቅመኛል። ያው በሱ ምክንያት እኔም ብዙ ስራዎችን ልሰራ እችላለሁ ማለት ነው። እኔ በስዕል ሀሳቤን ለማድረስ ሞክራለሁ። ሰው ወዶትም የተሸጠ ስራ ማለት ነው። ከውስጥ የምሰራው የሚገልጽልኝን ስራ መስራት እፈልጋለሁ። ይሄንን ደግሞ በሃይፐር ሪያሊስቲክ ስራ ማለት ሌሎችም ልሰራ እችላለሁ። ግን እኔ የሆነ ክሬቲቪቲ የሆነ ነገር በጣም ውስጤን ይመስጠኛል፣ እሰራዋለሁም ማለት ነው። ለሰው ራሱ አሁን ኦርደር ሲያደርጉኝ የእነሱ ሀሳብ ላይ ተነስቼ የኔን ራሴን ክሬቲቪቲ ልጨምርበት እችላለሁ። ብዙ ጊዜ ከሰላም ጋር የሚያያዙ ነገር፣ ከሀገር ፍቅር ጋር የሚያያዙ ነገሮችን መስራት ደስ ይለኛል። ብዙ እኛ ሀገር ውስጥ ሃይፐር ሪያሊስቲክ ስራ አይታወቅም፣ ውጪ ነው። እኔም የምሰራው በአብዛኛው የውጪ ሰው ነው ማለት ነው። የኛም ሀገር ቢታወቅ ይሄ ስራ ቀላል እንዳልሆነ አብዛኛው የውጪ ሰው አሁን ብታዩት በጣም ይሄንን ስራውን በጣም ነው የሚወዱት የሚያውቁት። በጣም ጊዜ የሚፈልግ ስራ ስለሆነ ጀስት አሁን ተነስተን የምንሰራው አይደለም፣ ጊዜያቶችን የሚፈጅ ነው። ግን ሁሉም የተለያየ ክሬቲቪቲ ስላለው የተለያየ ክህሎትም ስላለው
በዛ አለ። ግን እኔ ወደፊት ይህንን ማድረግ የምፈልገው ከዚህም ዓለም አቀፍ ማድረግ እፈልጋለሁ። በሶሻል ሚዲያ ላይ አሁን እንቅስቃሴ እያደረኩ ነው። ወደፊትም ደግሞ ከዚህ የበለጠ እንቅስቃሴ አደርጋለሁ ብዬ አምናለሁ። ይህም ስራ በጣም ትልቅ ቦታ ለማድረስ አስባለሁ። በዚህ ሰዓት ያሉ ጄኔሬሽን በጣም ጎበዝ ልጆች አሉ ሊሰሩ የሚችሉ። ግን ትዕግስት የሚያስፈልግ ስራ ነው። ትዕግስት በጣም የሚያስፈልግ። የኛ ሀገር እንደታወቀ ያን ያህል በአርት እንትን የተደረግን ሰዎች አይደለም። ግን ድሮ ነበረን። ግን አሁን እየቀነሰ መጥቷል። ግን አሁን ደግሞ በዚህ በሶሻል ሚዲያ ጊዜ ሶሻል ሚዲያን ተጠቅመን ብዙ ስራ ልንሰራ እንችላለን እና በትዕግስት ብንሰራ የራሳችንን ስራ ደግሞ በራሳችን ክሬቲቪቲ ብንሰራ አሪፍ ነው። አሁን ብዙ ሰው የሚሰራ አለ አንድ አይነት ማለት ነው። ያንን ደግሞ በራሳችን ክሬቲቪቲ ሰርተን ለሰው ለህዝብ ብናሳይ ያ ጥሩ ይመስለኛል። አብዛኛው እኔ የምሰራው ሶሻል ሚዲያ ላይ ነው። የራሴን ስራ የማስተዋውቀው ለኤግዚቢሽን ለቀጣይ እየተዘጋጀው ነው። በትልቁ ሃይፐር ሪያሊስቲክ እንደ መጀመሪያ እንዳልኩት እኛ ሀገር ውስጥ የታወቀ ስራ አይደለም። ሃይፐር ሪያሊስቲክ ስራ በጣም ከእውነታ ጋር አሁን ለምሳሌ የሰውን ፊት ብንወስድ አሁን ጀስት በፔይንቲንግ ብንሰራው ጀስት ፊቱን እንዲመስል አድርገን ነው። ሃይፐር ሪያሊስቲክ ማለት ደግሞ ከፊቱ ከፎቶ ወይም ደግሞ ከዛ ራሱ በልጦ ዲቴል የፊቱን ዲቴሎችን ነገሮችን መስራት ማለት ነው። ሰው ብቻ አይደለም ላንድስኬፕ ነገሮች ወይም ደግሞ ሌሎችም እንስሳቶችም ሊሆን ይችላል። ይሄንን ያንዳንዱን ጸጉራቸውን፣ አይናቸውን፣ ፊታቸውን ሙሉ በሙሉ ዲቴሉን የሚታየውን ብቻ ሳይሆን የማይታዩ ዲቴሎችን ሁሉ ማለት ስሜቶቹን ይሄንን የመሳሰሉ ነገሮችን መስራት ማለት ነው። ሃይፐር ሪያሊስቲክ ከሪያሊቲው ራሱ ከፍ ብለን አስበን መስራት የምንችለው ነገር ነው ማለት ነው። ይህ ስራ የሰራሁት ለስቅለት ነበረ። እንዳያችሁት አልጨረስኩም፣ ግን በጣም ብዙ ዲቴሎች ይቀራሉ። ይሄ አሁን ሪያሊስቲክ የሚባል ሃይፐር ሪያሊስቲክ ነው ማለት ነው። የዲቴል እያንዳንዱ ዲቴል ነው የሚሰራው። በቀናት አይደለም በሳምንታት የሚሰራ ስራ ነው። እያንዳንዱ እየተለቀመ የሚሰራ ስለሆነ የጌታን ሕማማት የሚገልጽ ሀሳብ አስቤ ነው ይሄን የሰራሁት ማለት ነው። እስካሁን ሀሳቤን ይገልጽልኛል ብዬ ገና ነው እየሰራው ያለሁት። አልደረስኩም፣ አልበቀኝም እስካሁን ለመስራት። ዛሬ ከሰራው አሻሽላለሁ ነገ። ሁሉንም ስራዎችን እወዳለሁ። ሁሉንም እኔ የማልወደው ስራ የለም። የጌታን የሰራሁት በጣም የምወደው ስራዬ ነው። በጣም አመሰግናቸዋለሁ።